እንኳን ለሊቀ መላእክት ለቅዱስ ሩፋኤል ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤል ድርሳን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም ለምናምን በተባረከ ወርሃ ሰኔ የሚነበብ የሊቀ መላእክት ቅዱስ ሩፋኤል ዜና ነው። በሰማያዊት የቃል ኪዳኑ መቅደስ አቃቤ ሆህቱ ሆኖ አምላኩን የሚያገለግል በአማላጅነቱ ማኅፀንን የሚፈታ የተቸገሩትንም የሚረዳ የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ለጉዞ የሚቀጠር አገልጋይ ሰው ተመስሎ ጦቢያ ካገኘው ጊዜ ጀምሮ ይህን ጦቢያን በጉዞው ረድቶ ወደ መልካም ሰው ራጉኤል ቤት እንደወሰደው በዚህ መጽሐፍ ውስጥ ተጽፎ በወርሃ ግንቦት ከሚነበበው የተከተለ የሊቀ መላእክት ቅዱስ ሩፋኤል ድንቅ ሥራ እንሆ እንመሰክርላችኋለን። ደግ ሰው ራጉኤል በቤቱ ውስጥ የጦቢት ልጅ ጦቢያ አራያ በተባለ መንገደኛ ሰው ተመስሎ የተገለጸ ቅዱስ ሩፋኤል ይበሉ ዘንድ በጉን አርዶ ባቀረበላቸው በዚያች ሰዓትም በጦቢት ልጅ ጦቢያ ላይ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ የማስተዋል መንፈስ አደረበት። ይህ ጦቢያም በዝግታ አንተ ወንድም አዛርያ ሆይ በመንገድ ሆነን የነገርከኝ ነገር ወድጄዋለሁ። ልጅቷም እግዚአብሔርን የምትፈራ ጠባዩዋም መልካም ትመስላለች። ስለ አባቴ ጦቢትም ጉዳት የራጉኤል ሰዎች ሁላቸው ይህች መልካም ልጅም እንዳዘኑ አይቻለሁ። የእግዚአብሔር ፈቃዱ ከሆነ ለአባቱ ራጉኤልና ለእናቷ ዕድና በመንገድ ላይ የነገርከኝን ተናገርልኝ አለው። ከማዕድም አስቀድሞ ይህ በመንገደኛ ተመስሎ የተገለጸና አዛርያ የተባለ ቅዱስ ሩፋኤል ተነስቶ ለዚህ ጦቢያ ሚስት እንድትሆነው ይሰጡት ዘንድም ለአባትና እናቷ ስለዚች መልካም ልጃቸው ሳራ ተናገረ። የዚች መልካም ልጃቸው ሳራ አባት ራጉኤልም አንተ ከዚህ ወጣት ልጅ ጦቢያ ጋር የመጣ አዛርያ ሆይ አንተ በእውነት የተባረክ እንደ ቃልህም ይህች ልጄ ሳራን ለእርሱ ሰጠዋለሁ። ነገር ግን እውነቱን እገልጽልሃለሁ። ይህች የምትወዳት ልጅ ሳራ ቀድሞ 7 ወንዶች ወደ እርሷ በገቡ ጊዜ በሌሊት ሞቱ አለው። አዛርያን የተመሰለ ቅዱስ ሩፋኤል ስለ ደግ ሰው ጦቢት ቅንነት ብሎ የወደደውን ያደርግ ዘንድ ስለ እርሱ እግዚአብሔር ያውቃል። አንተ ግን ቃሌን ስለተቀበልከኝ እግዚአብሔር የትህትናህን መባ የምትፈጽመውንም በጎ ምግባርህን ሁሉ ይቀበልልህ አለው። የዚች ሳራ አባት ራጉኤልም የእግዚአብሔር ፈቃዱ ከሆነ ጦቢያም በልቡ ከወደዳት ይውሰዳት። ነገር ግን እስከዚያው ድረስ ደስ ይለው ዘንድ አንተም ወንድም አዛርያ ተቀመጥ፣ ከማዕዱም ብሉ አለ። ጦቢያ ጋብቻዬን ከእርሷ ጋር ፈቅዳችሁ እስክትጨርሱልኝ ድረስ በዚህ ምን አልቀምስም አለ። ያደግ ሰው ራጉኤልም ከእግዚአብሔር ሰዎች አንደበት የምትወጣ የእውነት ቃል አንዲትና እንግዲህ ወዲህ እንደ ሕጉ እርሷ ከወገኖች ተገኘች፣ እህትህ አንተም ወንድሟ ነህና ውሰዳት፣ እግዚአብሔር በአማረ ትዳር ያኑራችሁ ብሎ መረቃቸው። ሚስቱ ዕድናንም ጠራት። ይህች ሳራም እናቷን ተከትላ መጣች። የጋብቻ ደብዳቤዎችንም ጽፎም
ጽሑፏን አሰማት። ይበሉ ይጠጡ ዘንድም ጀመሩ። ከዚህ በኋላ ይህ አስተዋይ ሰው ሌላ ክፍል አዘጋጅተሽ ሙሽራዋ ልጃችን ሳራን አስገቢያት አላት። ባሏ ራጉኤልም እንደነገራት አደረገች። አስገባቻትም። እያለቀሰች ልጇን እንባ እያበሰች ልጄ ሳራ ሆይ እስካሁን በደረሰብሽ ሐዘን ፈንታ የምድርና የሰማይ ፈጣሪ እግዚአብሔር ደስታን እንደሚሰጥሽ እመኝ አለቻት። ጦቢያንም ወደ እርሱ አስገቡት። እርሱም አዛሪያ ብሎ የሚጠራው ቅዱስ ሩፋኤል በመንገድ የነገረውን አስቦ የዕጣን ቆቀሩን ይዞ መልአከ እግዚአብሔር ሊቀ መላእክት ቅዱስ ሩፋኤል እንዳዘዘው የዚያን ዓሣ ጉበቱንና ልቡን ጨምሮ አጤሰው። በሳራ ወለተ ራጉኤል ላይ አድሮ 7 ባሎች በየጊዜው የገደለባት አስማንዲዮስ የተባለ ያ ክፉ ጋኔን ደንግጦ ተርበደበደ። ጦቢያም ውዴ ሳራ እንደ ሕጉ ትዳራችንን ይባርክልን፣ ተነሺ ወደ እግዚአብሔር እንጸልይ አላት። እምነትንም ተመልቶ እጆቹንም ዘርግቶ ወደ ፈጣሪው እግዚአብሔር አንጋጦ አቤቱ ደስ አሰኝተኛልና አመሰግንሃለሁ። የአባቶቻችን አምላክ አንተ ምስጉን ቅዱስ ነህ። ክብርን የተመላ ስምህ ለዘላለሙ ቅዱስ ነው። የፈጠርከው ሁሉ ያመሰግንሃል። አዳምን ፈጥረ ትረዳው ዘንድ ሔዋንን የሰጠኸው አንተ ነህ። ከነርሱ ልጆች ተገኙ። አንተ ሰው ብቻውን ይሆን ዘንድ አይገባውም፣ የምትረዳውን እንፍጠርለት ብለሃልና። አቤቱ አሁንም ይህችን ሴት የማገባት ስለ ሥጋ ፈቃድ አይደለም፣ ስለ ሕግ ነው እንጂ። ስለዚህም አንተን በማመን ተደስተን እንኖር ዘንድ በእኔም በእርሷም ላይ ይቅርታ ላክ እያለ ጸለየ። ሳራም ጦቢያ በተናገረ ጊዜ አሜን ትል ነበር። ጦቢያም እንዲህ በእምነት ጸልዮ ከዚያም ዓሣን ልብንና ጉበትም ጋራ ዕጣኑን ጨምሮ ባጤሰው ጊዜ የደነገጠና የተርበደበደ አስማንዲዮስ የተባለ ያ ክፉ ጋኔን ሸሸ። ሲሸሽም ሊቀ መላእክት ቅዱስ ሩፋኤል ይዞ በነበልባል እሳት ገረፈው፣ ወደ ጥልቁ የእሳት ባህር አዘቅትም ጣለው። ሁለቱም ሳራ ወለተ ራጉኤልና ቅዱስ ሩፋኤል ረዳት ሽማግሌ የሆነ ይህ የጦቢት ልጅ ጦቢያ ግን በዚያች ሌሊት በሊቀ መላእክት ቅዱስ ሩፋኤል አማላጅነት በደስታና በሰላም አደሩ። በማግስቱም ገና ሌሊት ሳለ ልቦናው ቅን የሆነ ራጉኤል ተነስቶ ምናልባት ይህን እንደሞቱት 7ቱ የልጄ ባሎች አይተርፍም ይሞት ይሆናል ብሎ መቃብር ሊቆፍር ሄደ። መቃብሩንም ቆፍሮ አዘጋጅቶ ወደ ቤቱ ተመለሰ። ሚስቱ ዕድናም የልጃችን ሳራ ባል ጦቢያ በሕይወት እንዳለ ካልሆነ ማንም ሳያውቅ እንቀብረው ዘንድ እስኪ የምታየው አንዲት ልጅ ላኪ አላት። የተላከችውም ልጅ ሄደች። ደጁንም ከፍታ ሁሉም ሙሽሮች ተኝተው አገኘቻቸው። ተመልሳም ደህንነታቸውን ተናገረች። የሳራ አባት ራጉኤልም ከሚስቱ ዕድና ጋር ሆኖ የልጁ ባል ጦቢያ በሕይወት ከመገኘቱ የተነሳ ደስ ተሰኘ። በተባረከች ቅድስት በረከት የጎበኘህን አቤቱ አንተ ቡሩክ ነህ። አገልጋዮች መላእክት በዓለም ዙሪያ ያሉ የተመረጡ ቅዱሳን ጻድቃን ያመሰግኑሃል። ያሰብኳት በደሌንም ይቅር በል፣ እንደተጠራጠርኩ እንዲሁ አልተፈጸመምና በላያችን እንዳረበበች እንደ ይቅርታ ብዛት ነው እንጂ እሊህ ብቸኞች ወጣቶችንም ራራላቸው፣ ሕይወታቸውንም በጤናና በሰላም በደስታ ይፈጽሙ ዘንድ ከይቅርታ ብዛት የተነሳ አቤቱ ቸርነትን አድርግላቸው። ከዚህ በኋላ ያንን መቃብር ይደፍኑ ዘንድ አገልጋዮችን አዘዛቸው። 14 ቀናት ድረስም ታላቅ ግብዣ አደረገ።
ከደስታው ብዛት የተነሳ የሰርጋቸው ተድላ ደስታ እስከሚፈጸምባቸው 14 ቀናት ወደ ሀገሩ እንዳይመለስ፣ ኋላ ግን የእርሱን ሀብት ግማሹን ይዞ ወደ አባቱ የተረፈውንም እርሱና ሚስቱ ከሞቱ በኋላ ሁሉን ይወርሱ ዘንድ ጦቢያን ቃል አስገባው። ያን ጊዜ ጦቢያ ቅዱስ ሩፋኤልን ጠርቶ አንተ ወንድም አዛርያ ሆይ ይህ የሰርጋችን በዓል ሳያልቅ እንዳልሄድ ራጉኤል ቃል አስገብቶኛልና እባክህ 2 ብላቴኖችን አስከትለ በግመሎች በሜዶን አውራጃ በራስጌስ ከሚኖር ገባኤል ዘንድ ብሮቹን ይዘህና ገባኤልንም ወደዚህ በዓል ጥራው። አባቴ ጦቢት የምንመለስበትን ቀን ይጠብቃልና እጅግ ከዘገየሁም ይጨነቃልና አለው። ቅዱስ ሩፋኤልም የጦቢያን ነገር ሰምቶ እንደ ባልደረባ ታዘዘው። ጦቢያ ግን የሚታዘዘው ይህ ቅዱስ ሩፋኤል ማን እንደሆነ ገና አላወቀም። ለእርሱ የመሰለው ስለ ደሞዝ የሚያገለግለው መንገደኛ ሰው ብቻ ነው እንጂ። ስለዚህ የጦቢያ የዋህነትም ሊቀ መላእክት ቅዱስ ሩፋኤል ደስ ተሰኝቶበት አስቀድሞ ከጦቢት ለገባኤል ተጽፋ የተሰጠቻቸውን የታተመች ደብዳቤ ከጦቢያ እጅ ተቀብሎ በሜዶን አውራጃ ራጊስ ወደሚኖረው ገባኤል ዘንድ ሄደ። በማግስቱም ብሩን አመጣለት። ጦቢያም አዛርያ በተባለ ሊቀ መላእክት ቅዱስ ሩፋኤልንም ከልቡ አመሰገነው። የጦቢያ አባት ጦቢትም በሀገሩ ሆኖ ቀናትን ይቆጥራል። የቀጠራቸውም ቀን ተፈጽሞ የሚመለሱበት ቀን ስላልደረሱም ልጄ ምናልባት አግብቶ ይሆን ወይስ ገባኤል ሞቶ ብሩን የሚሰጠው አጥቶ ይህንን እያለ ስለ ልጁ ጦቢያ ብቻውን ይተክዝ ነበር። ሚስቱ ሐና ግን ጦቢያ ሞቷል እያለች ትቅበዘበዛለች። እያለቀሰችም አንተ የዓይኔን ብርሃን ልጅን ልከው ባይጠፋ ኖሮ እንዲህ ባላዘንኩም ነበር። ጦቢትም ዝም በይ በሕይወት አላላት። ሐናም አንተ ዝም በል አላዋቂም አትቁጠረኝ፣ ልጅማ ሞቶ ነው ትለዋለች። ልጇ ጦቢያ ወደ ሄደበት ጎዳና ወጥታም ታለቅሳለች። ስለ ልጇ ጦቢያ ስታለቅስም እህል ልትበላ ዝምም ልትል አልቻለችም። ተመልሶ ወደ ሀገሩ እንዳይሄድ ያስማለው የተድላ ደስታው 4 ቀናት በተፈጸሙ ጊዜ ጦቢያ ደግ ሰው ራጉኤልን እንግዲህ ቃል ያስገባኸኝ 14 ቀናትም ተፈጸመ፣ ወደ አባትና እናቴ ዘንድ ሸኘኝ። አባትና እናቴ ተስፋ ቆርጠው እንግዲህ እንደሚያገኙኝ ተስፋ ያደርጉም። ራጉኤልም ከፍቅሩ ጽናት የተነሳ የምስራቹን ይነግሩት ዘንድ ወደ አባት ጦቢት ዘንድ እልክበታለሁ፣ አንተ ተቀመጥ አለው። ጦቢያ ግን ወደ አባቴና እናቴ ሄድ ዘንድ ሸኘኝ እንጂ አለው። ራጉኤልም ተነስቶ ሳራንና የሀብቱን ግማሽ ሰጠው። ልጆቼ ሳራና ጦቢያ ሆይ የአባቶቻችን የአብርሃምና የይስሐቅ የያዕቆብን ቤት የባረከ የሰማይና የምድር ፈጣሪ እግዚአብሔር ሳልሞት የእናንተን ፍሬ ዘንድ ዘራችሁን ይባርክ። አንቺም ልጄ ሳራ እንግዲህ ዘመዶችሽ ናቸውና ስለ አንቺ መልካም ነገርን እንሰማ ዘንድ አማቶችሽን እንድታከብሪ አደራ ሲል መረቃቸው። የራጉኤል ሚስት ዕድናም አንተ የምወድህ ልጄ ጦቢያ ሆይ የምድር የሰማይ ፈጣሪ እግዚአብሔር ከልጄ ሳራ ልጆችን ሰጥቶ አይቼ በእስራኤል አምላክ እግዚአብሔር ፊት ደስ ሰኝ ዘንድ በኑሮ ሁሉ ይባርክ። ልጄ ሳራንም በምን እንዳታሳዝናት አደራ እልሃለሁ። ራጉኤልና ሚስቱ ዕድናም በአንድነት እሊህ 2 ሙሽሮች ሳራንና ጦቢያን በሰላም ሸኟቸው። ይህ ሁሉ የሆነው ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ በእግዚአብሔር ኃይል ነው።
አጋንንትን የሚያጠፋ የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ በየጊዜው በየሰዓቱ ሁላችን ይጠብቀን፣ አሜን። ጸሎትና በረከቱ ለዘላለም በላያችን ይስፈንና ይቅርታን ከፈጣሪው ዘንድ የሚለምን የሰው ልጆች ቁስልን የሚፈውስ ማኅፀንን በተአምራቱ የሚፈታ አቃቤ ሕይወት ሆኖ አምላኩን የሚያገለግል ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። ከልዑል እግዚአብሔር ፈቃድ የተነሳ በውስጧ ተአምራት በሚደረግባት የሁላችን እግዚአብሔር ቤተሰቦች የቅዱሳንም ሀገራቸው በሆነች በዚች ሀገር ኢትዮጵያ ሊቀ መላእክት ቅዱስ ሩፋኤል ካደረጋቸው ተአምራት አንዱን ከቅድስት ሀገር ኢትዮጵያ ሊቃውንት አንደኛውን መልአከ ብርሃን አይኔ ስለ ቅዱሳን መላእክት ስለ አለቆቻቸው ሊቃነ መላእክት ክብር በጻፉት ውስጥ ስለ ሊቀ መላእክት ቅዱስ ሩፋኤል ገናናነት መሰከረ። ይህ የቅዱስ ያሬድ መንፈስን ተመልቶ ቅድስት ቤተ ክርስቲያንን ሲያገለግል የኖረ በቀናች ሃይማኖት ጸንቶ ያረፈ ሊቅ እንዲህ አለ። በቅዱሳን የገድላቸው መጽሐፍ ውስጥ ስለ ቅዱስ ሩፋኤል ድንቅ ሥራ የተጻፈ አገኘው። መጽሐፉም እንዲህ ይላል። በቅዱስ ላሊበላ ምድር በስተ ሰሜን ባለች ቡግና በታችኛው ክፍል ውግረ ስሂን በተባለች አውራጃ ውስጥ ከአለት ድንጋይ የተፈለፈለ የዋሻ ቤተ ክርስቲያንን ያንጽ ዘንድ ንጉሥ ካህን ቅዱስ ይምርሃነ ክርስቶስ በጀመረ ጊዜ ሊቀ መላእክት ቅዱስ ሩፋኤል ከእግዚአብሔር ታዞ መጣ። ቅዱስ ይምርሃነ ክርስቶስም ለእግዚአብሔር አምላኩ ቤት ትሆን ዘንድ ካለባት ቅድስት ስፍራም ርኩሳን አጋንንትን አሳደዳቸው። እግዚአብሔርም ቅዱስ ይምርሃነ ክርስቶስን ወዳጅ ሆይ ለስሜ ቤትን ትሰራ ዘንድ መርጬሃለሁ። በሥራ ሁሉ እኔ ካንተ ጋር ነኝ። ትእዛዜን የሚፈጽም አቃቤ ሕይወት ሆኖ ያገለግለኝ ዘንድ የሾምኩት ሩፋኤልን ሰጥቻለሁ። በሥራ ሁሉ በጥበብህም ማስተዋይ ያደርግሃል፣ ከክፉ ሁሉ ይጠብቅሃል። ሊቀ መላእክት ቅዱስ ሩፋኤልም በአምላኩ እግዚአብሔር ትእዛዝ ከዚያች ሰዓት ጀምሮ ቀንም ሌሊትም ከዚህ ንጉሥ ካህን ቅዱስ ይምርሃነ ክርስቶስ አልተለየም። የሕንፃ ጥበብን ገለጸለት። በጥበብና በምስጢርም ዕውቀትም አስተዋይ ያደረገው። ፈታሄ ማኅፀነ ረድኤ ምንዱባን የሆነ የእሳታውያን ሥልጣናት አለቃ የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከአገልጋዮቹ ከሕዝበ ክርስቲያን ጋር ይህንን ከምትሰሙ በጸሎት አስቡን ካሉን ከእህት ከወንድሞቻችን ጋር ይሁን፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች፣ ከዚህ በመቀጠል የቅዱስ ሩፋኤል መልኩን እናሰማለን። ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮ ሰላም እላለሁ። አስቀድሞ ከነፋስና ከእሳት ለተቀነባበረው የተፈጥሮ ባህሪም ሰላም እላለሁ። ሩፋኤል ሆይ የሦስቱ ነገደ መላእክት አለቃ ከመሆንህ በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ሥልጣን ተሰጥቶሃል። ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመ ደጋግመህ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብን ግለጽልኝ። ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስ ሰላም እላለሁ። ለስነ መልክም ርእስ ሆኖ ለተፈጠረ ራስ ሰላም እላለሁ። ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች። ለዓይነ ስውሩም ሰው ፍጹም ብርሃን ይሰጠዋል።
ሩፋኤል ሆይ እግዚአብሔር አሰማምሮ ላንጸው ገጽታ ሰላም እላለሁ። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትም ሰላም እላለሁ። ሩፋኤል ሆይ የነፍሴን ጠላት በረድኤትህ ታሰነካክለው ዘንድ በጥፋትም ገጀሞ ቆራርጠህ ትጥለው ዘንድ የተራድኦ ጉብኝትህን አታቋርጥብኝ። ሩፋኤል ሆይ አስደሳች ለሆኑ ዓይኖች ሰላም እላለሁ። ልመናን ለሚሰሙ የችግረኛን ጥሪ ለሚቀበሉ ጆሮችም ሰላም እላለሁ። ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆንህ ሁሉ አቤቱ በየጊዜው የኃጢአቴን እሾህ አቃጥለህ አጥፋለኝ። አንተ የሚያቃጥል የእሳት ነበልባል ነህና። ሩፋኤል ሆይ ኅብራቸው እሳት ነበልባል ለሆኑ ጉንጮች ሰላም እላለሁ። የይቅርታ ሽቶ መዓዛ መሳክው ለሆኑ አፍንጮችም ሰላም እላለሁ። ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፍ ሆነኝ። ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮች ሰላም እላለሁ። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍህም ሰላም እላለሁ። ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ህብስትን ለኔ ለአገልጋይ ሁል ጊዜ መግበኝ። ሩፋኤል ሆይ አስደናቂና ግሩማን ለሚሆኑ መልአካዊ ጥርሶች ሰላም እላለሁ። ያማረ የመለኮት ሥራ ለሚሆን አንደበትም ሰላም እላለሁ። ሩፋኤል ሆይ ተፈጥሮ ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማ ወዳጅህ በአንተ ኃይል በጣትሽ ጥለው ዘንድ ኃይልን አሳድርብኝ። ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃል ሰላም እላለሁ። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስ ሰላም እላለሁ። ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩትን ወገኖችን በተጠንቀቅ ይጠብቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነህና። ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም እላለሁ። በትከሻዬ ከተማ ጫፍ ላይ ለታነጸ አንገትም ሰላም እላለሁ። ሩፋኤል ሆይ ከትጉሃን መላእክት ወገን አንዱ አንተ እንደመሆንህ መጠን አቤቱ የትእዛዝ ቀስት ጠላቴን ይነድፈው ዘንድ የጋለ የአፍህ ፍላጻ ሁል ጊዜ በጠላቴ ላይ ነጣጠርበት። ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሾች ሰላም እላለሁ። አእምሮ ተስተካክሎ በተቀመጠ ጀርባ ላይ ለተንሰራፉ ክንፎችም ሰላም እላለሁ። ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላነ። ስለዚህም ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ። በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳድርብኝ። ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባን ሰላም እላለሁ። የጥበብ መገኛ ለሚሆን እንግዳም ሰላም እላለሁ። ሩፋኤል ሆይ የረዳትነትን ሰይፍ ታጥቀ የታዳጊነትን ጋሻ መክተ ጠላቴ ዲያብሎስን ትበቀልልኝ ዘንድ በፍጹም ልመና ለምንሃለሁ። ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕጽን ሰላም እላለሁ። የመሬትና የውሃ ተፈጥሮ ባህሪ ለሌላቸው እጆችም ሰላም እላለሁ። ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየን ፍቱን መድኃኒትን ቀብተህ አድነኝ። አቤቱ የሀብተ ረድኤትህንም ተሳታፊ አድርገኝ። ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማ ሰላም እላለሁ።
ለጸቡ ተባባሪ በመሆን ላልተለየ ወርችም ሰላም እላለሁ። ሩፋኤል ሆይ አንተ ድልን የተጎናጸፍክ የአሸናፊዎች አሸናፊ ነህ። ስለዚህም የጦቢትን ዓይን በሰው ተመስለህ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤትህ ቅባ መድኃኒት ፈጥነህ ቀባት። ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድ ሰላም እላለሁ። በከንቱ ለማይዘረጋው መዳፍህም ሰላም እላለሁ። ሩፋኤል ሆይ የአምላክ ካህን በምስጢረ ቅዳሴ ቀዳሽ አንተ ነህ። ከመዋረዱ በፊት በተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላት የዲያብሎስን ድል በምነሳበት ገንዘብ ሁልጊዜ ጠዋትና ማታ ከክብርህ ክብርን አሳትፈኝ። ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶች ሰላም እላለሁ። ለመፈወሱ በመተባበር የአሳ ሐሞትን ለኳሉ ጥሮችም ሰላም እላለሁ። ሩፋኤል ሆይ የኪሩቤል ወገን የምትሆን መለኮታዊ ምስጢርን የምትነግር ነህና የሕይወት መልአክ እጅ ኢየሱሳን ነቢይ እንደዳሰሰ አቤቱ ጣቶች ዓይኖችን ይዳሱልኝ። ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖች ሰላም እላለሁ። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስም ሰላም እላለሁ። ሩፋኤል ሆይ ከአላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለኖህ የማይ አይህም መጉደል ታማኝቷ ርግብ እንዳበሰረችው አንተም ይቅርታን የምህረትን ምስራች አብስረኝ። ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም እላለሁ። ስጋዊ ደማዊ ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብህም ሰላም እላለሁ። ሩፋኤል ሆይ ፈጣን ሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ግን ለቀሲሱ ተገልጸህለታልና። ሩፋኤል ሆይ ሁኔታው ለማይመረመር ውስጣዊ ገንዘብ ሰላም እላለሁ። ከነፋስና ከእሳት ለተፈጠረህን ብርትም ሰላም እላለሁ። ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መስዋዕት ሩፋኤል ሆይ ዙፋን ፊት ክብር እንዳገኝ የኔም የምስጋና የጸሎት ጤና መዓዛ በፈጣሪ ፊት ዋጋ ይኑረው። ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም እላለሁ። በአንድነት ግብር ለሚታዩ ማቆያጽ ሰላም እላለሁ። ሩፋኤል ሆይ በረከትህ ልቦናችንን ያተገዋልና እስራኤል ወይም ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተ ማህበራችን ተባርክልንና አንድነታችንን ታጸና ዘንድ ፈጥነ ወደኛ ና። ሩፋኤል ሆይ ለስግደት ላስተብርኮ ለተፈጠሩ ጉልበቶች ሰላም እላለሁ። በእሳት ሰረገላ ለሚፋጠኑ እግሮችም ሰላም እላለሁ። በእሳት ሰረገላ ለሚፋጠኑ እግሮችም ሰላም እላለሁ። ሩፋኤል ሆይ አንተ የትጓን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት ሳራ በንጹሕ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነት ክብርህን አሳየኝ። ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝ ሰላም እላለሁ። ዳግመኛ ለእግር ጫማ ሰላም እላለሁ። ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲህ እኔን አገልጋይህን በዚያች ክፉ ብድራት በሚከፈልባት ዕለት እርዳኝ። ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችም አንዲቱስ እንኳ ሳለይ ሰላም እላለሁ። ሩፋኤል ሆይ እስኪ ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ?
መላእክት ስጋዊ ሥርዓትን ስለምን ፈለጉ? ሩፋኤል ሆይ በመጠነ መልአክ ለሆነ ቁመና ሰላም እላለሁ። ዳግመኛ ስነ ጸዳሉ ለሚያበራ መልክ ሰላም እላለሁ። ሩፋኤል ሆይ ተአምራትን የምታደርግ ነህና ተአምራቶችን እነግራለሁ። ስለሆነም ነፍሴን የሚቃወማት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቅሩ። ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትን አስከትለህ ወደ እኔና። ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተነ። በወሊድ ጊዜ ሰውንም የእንስሳንም ማኅፀን የምትፈታ አንተነ። ጥላሃም ሙትን ያስነሳል። ሩፋኤል ሆይ ከላይ ከሰማይ ወርደህ የጻድቃን የሰማዕታትን ጸሎት የምታሳርግላቸው አንተነ። ሩፋኤል ሆይ የድኩማን ኃይላቸው አንተነህና ምስጋና የጸሎቴን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም ማልድሃለሁ። ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህንን የምስጋና እጅ መንሻ አቤቱ ተቀበለኝ። ሩፋኤል ሆይ ቅናት ምቀኝነት የሌለብህ ባለጸጋ እንደመሆን ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለኔ ለወዳጅ ስጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ሰውረኝ። አሜን። ከመከራ ሥጋ ከመከራ ነፍስ ሰውረን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ይህ የቅዱስ ሩፋኤል ድርሳን እጸልያለሁ እንዲህ እያልኩ ብርሃናኤል በመብርኤል ክስትናኤል በህድኤል አጽድናኤል። ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረው ጋኔን ለማውጣት እግዚአብሔር የሰጠው ወሃቤ ብርሃንና መግረር የጸር የሚሆን አስማተ መለኮት ነው። አቤቱ ፈጣሪ ሆይ ከላይ በጸለይኩት ጸሎት በተለመደው ቸርነት የኔን አገልጋይህን በጸሎት አስቡን ያሉን እህት ወንድሞቻችንን ይህንን የሚሰሙትን ሁሉ ከጠላቶቻችን እጅ አድነን። የጌትነቱ መንግሥት አዳራሽ አዛዥ ሩፋኤል ሆይ ሰላም እልሃለሁ። ታላቁን አሳ አንበሪ በረምሃ መስቀል ገስጸ ባለበት እንዲጸና ያደረግ መልአክ ሆይ ሰላም እልሃለሁ። በፈጣሪ ፊት ምስጋናን ያማረ የሰመረ መልአክ ሆይ ሰላም እልሃለሁ። የአማልክቶች አምላክ የሚሆን እግዚአብሔርን የምታመሰግን መልአክ ሆይ ሰላም እልሃለሁ። መሪር በሆነ አንደበት ሁከትን ከሚፈጥር ጸላኢ ዲያብሎስ ጽኑ ከሚሆን የሞት መልእክተኛ በጠዋትና በማታ በመዓልትና በሌሊት ትጠብቀኝ ዘንድ ሩፋኤል ሆይ ሰላም እልሃለሁ። የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስምህ ከመከራ ሥጋ ከመከራ ነፍስ ሰውረን። አሜን።